እፎይ ከራስ ነው ትርጉም እንዳትሉኝ ተመልከቱ። የሚያገቡ ሰዎች ኒካሃቸው ሰሂህ ነው። እንኳን ሚስት ማስፈቀድ አይደለም አባት ማስፈቀድ አልተገደድንም። ወንዶች አላህን ፍሩ። አንዳንድ ጊዜ የሴት አስተሳሰብ ጭንቅላታችሁ ውስጥ አታስገቡ። ሴቶቹ ምን ተመርተዋል መስላችሁ? ኡስታዝ ይላሉ። እኔን እኮ ሳይነግረኝ ነው ያገባው እና ይበቃለታል እንዴ ኒካሁ? አዎ ይበቃል። እንዴ እኔ ሳልስማማ አንቺ ማነሽ? ሚስት እንጂ ምን ናት? አስሉ ወንድ ልጅ እኮ ለአባቱ ሚስቱን ይዞ አባዬ እቺ ሚስቴ ናት አግብቻታለሁ ብሎ ነው የሚያስተዋውቀው እንጂ አባት ሄዶ ካጨበት አልহামዱሊላህ ካላጨ ግን አባት ይስማማ አይስማማ ሸርጥ አይደለም። فما بالك بالزوجة. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ሴክሹዋል የሆነ ነገር ነው የሚያወራው። ከምንም የድህነት ነገር አጣውበት። ነገር ግን እሱን ካልሰማው ደግሞ መረጋጋት አልችልም። ሌላ ነገር አይመጣልኝም፣ ምንም ነገር አይታየኝም። በቃ እሱን የሰማው ስራዬን ስሰራ ስራዬን መስራት እችላለሁ። ነገር ግን ማታ እንቅልፍ የለኝም። በቃ ለምንድነው ይሄ የድህነት ትምህርቱ ምንድነው እላለሁ እና ሰው አላገኘው። ምናልባት ወጥቼ በደንብ ስላልፈለኩ ሊሆን ይችላል ወይ ዘግቶብኝ አላቅም። እሱን እግዚአብሔር ነው የሚያውቀውና ግን የመድሃን ትምህርት ፈልጌ ያጣውበት በጣም በቃ ሴትዮዋንም ስጠይቃት እየጠየኳት ምናምን የጨቀጨኳት ለምንድነው እንደዚህ የሚሆነው? ለምንድነው በቃ ስለዚህ ስለ ወሲብ የሚያወራው ለምንድነው ስለ ሰው የሚያወራው? እና በቃ እኔ እንደውም በጣም በነገሩኝ ሰዓት እኔ ካለ ይልቅ ነብዩ ነው በቃ አምላክ ብዬ ተቀበልኩት። በቃ በሰዓቱ ማስሮ ስለሱ ስለ ነብዩ የሚነገረኝን እና አላቅም በቃ ውስጤ በጣም ይወዳቸዋል። ስለሳቸው መስማት ይወዳል በጣም። ግን ከሰማው በኋላ ይጠፋል፣ በልቦናዬም በጭንቅላቴም አይቀመጥም። ከዛ በቃ ይሄ ቁርአን የሚያስቀራኝ ሰውዬ ይጠፋና ይመጣል። በቃ ጥያቄ ሳበዛበት ጨፋና ይመጣና ጥያቄ ይጠይቀኛል። አልመልስለት ስለው ወደ እኔ ነገሩን ያዞርና በቃ አንቺ ስለማትሰሚ ነው፣ ልብሽ ድፍን ስለሆነ እኮ ነው። በቃ ቁርአን እንትን ሴትዮዋ አናገራት ላናግራት አለኝና ሰሪን አናግራት ቁርአን አስቀራልኝ። በሴትዮዋ እንትን ማለት ነው። ሴትዮዋ ቁርአን ታስተምራለች ማለት ነው። እሷም ልታስቀራኝ ሞከረች። በቃ ግራ ግብት አላት። ልጆቿም ከትምህርት ቤት ሲመጡ ምናምን ባለን ጊዜ በቃ ቁርአን እንዲያስቀሩኝ ታደርጋቸዋለች ምናምን። ግን እኔ ለምን ተርጉሙልኝ ይግባኝ ማላውቀው ቋንቋ ብቀረው ለድህነት የሚጠቅመኝ ምንድነው ነው የምላቸውና ማንም ሊነግረኝ አልቻለም። በቃ በጣም እየተበሳጩ የተሰላቹ መጡ ሰዎቹ ራሱ አሰሪዎች የራሱ ማለት ነውና በቃ ነገር ግራ ግብት አለኝ። በቃ የሆነ ነገር ስቅስቅ ብዬ አለቀስኩኝና ፈጣሪ አንተ የትኛው ትክክለኛ ፈጣሪ የትኛው ነክ ራስን ግለጥልኝ ያልኩት። ከዛ ለምንድነው ራስን ማትገልጥልኝ? በቃ አላህም ከሆንክ እግዚአብሔርም ከሆንክ ሌላም እምነት ከሆንክ እንትን በቃ ራስን ግለጥልኝ አልኩት። ከዛ ለመጀመሪያ ቀን ከሰለምኩኝ በኋላ በ2 ዓመት ማለት ነው ከሰለምኩ በኋላ 2 ዓመት ሙሉ የመጀመሪያ ጊዜ ሰላማዊ እንቅልፍ የዛን ቀን ተኛሁኝ ማለት ነውና ህልማየው ህልሙን አላስታውስም። ያለኝ አማራጭ ምንድነው? ማታ ማታ ስራዬን ጨርሼ ቀን ሐዲስ እየሰማሁ ውላለሁ። በቃ እነኚህ እንትኖችን ሰማለሁ። ከዛን ኢሞሌ ግሩፕ ላይ ምናምን ሙስሊም ጓደኞችን አገኘሁኝ። ከነሱ ጋር ሳወራ ምናምን እነሱም ስጠይቃቸው እንደዚህ በግልጽ አይነግሩኝም። ግን ያው በቃ ዝም ብለው ስለ ነብዩ ነው የሚያወሩት። ስለ ነብዩ ሊያወራሉ። በቃ መልካም ነገር ነው የሚያደርገው። በቃ ደግ ነው፣ ጥሩ ነው፣ እንወደዋለን፣ ይወደናል፣ እንደዚህ ግን በቃ አይገባኝ። ስጠይቃቸው ጥያቄን የሚመልስልኝ ግን አላገኝም። ለምሰጣቸው ጥያቄ መልስ አላገኝም። ለምንድነው በቃ እንደዚህ ለምን ፐርሰናል ቁርአን እንትን ከተባለ ቁርአን እምነት ከሆነ ቁርአን ከፈጣሪ ወረደ ካላ ወረደ የሱ ቃል ነው ከተባለ ለምን የድህነት ትምህርት የለበትም ነበረ? ውስጥ ከነሱ ጋር የነበረው ጭቅጭቅ እነሱም ደግሞ የተወሰነ እንትን ይሉኝና ኢቭን ከግሩፕ ብሎክ ያደረጉና ያስወጡኝ ነበረ ማለት ነው። በቃ የኢሞ ግሩፕ የምታውቁት ከሆነ ዝም ብላችሁ ጆይን ማድረግ ትችላላችሁ። በጣም ብዙ ናቸው፣ በብዙ ሺህ ማለት ነው። በሌላ ቋንቋ ደግሞ እኔ ከአማርኛ ውጪ ትንሽ እንግሊዘኛ ሊገባኝ ይችላል እንጂ ሌላ ነገር አላውቅም። እንዴት ይግባኝ? በጣም ችግር ነው። ሰው ያለኝ አማራጭ ምንድነው? ማታ ማታ ፈጣሪ ራስን ገለጽልኝ ብዬ በቃ ለረጅም ጊዜ እያለቀሱ መተኛት ነበረ። ሳለቅስ በቃ እንደዚህ አልቅሼ ከሆነ ተኝቼው እንትን አድራለሁ፣ ቀን ስራ መስራት እችላለሁ። እንደዚህ የሆነ ታመምኩኝ። ከዛ ነው የሆነ ሳለ በቃ እንትን አልኩኝ፣ መርዝ ጠጣው ማለት ነው። በቃ ራሴ ላት መረረኛ አቃተኝ። በቃ ሜንታሊ በጣም እንትን አልኩኝ፣ ብሬክ ዳውን አድርጌያለሁ የለውም። ከዛ እኔ የጠጣሁትን መርዝ ተኝቼ ኖርማል እንቅልፍ 24 ሰዓት ተኝቼ ነቃሁኝ።
ካን ጤነኛ ኖርማል ሆንኩኝ በጣም ጤነኛ ሆንኩኝ ያን መርዝ ጠጥቼው ለራሴ ገረመኝ በቃ ሰዎቹ በቃ እቺ ልጅ ላይ ከምትሞት እንመልሳት ምናምን ነገር ተባልና ከዛን እንደዛ ሲባል የሰውየው አሰሪ እህት ካረዘምኩባችሁ በጣም ይቅርታ አስቆሙኝ እሺ በማል የሰውየው እህት ትውሰደኝና እሷ ጋር እየሰራውኝ እያለ እሷ ወሰደችኝ በቃ ሲም ቦታ ትቀይርና ልጅቷ ጥሩ ነች ቦታ ትቀይርና ምናልባት ከተሻላት ምናምን ተብሎ እዛ ሄድኩኝ እዛ ሄጄ ልክ እዛ ቤት ሲሄድ ከዛ ቤት ጎረቤት መዝሙር ይከፈታል የኦርቶዶክስ መዝሙር ይከፈታልና ሰማለሁኝ ምናምን ነገር ከዛ እንደምን ብዬ በመስኮት አግኝቼ ልጅቷን ሳናግራት ክርስቲያኖች ብዙ ስለምነቱ የላትም ዕውቀት ብዙ የላትም ግን ኪዳነ ምሕረትን በጣም ትወዳታለች በጣም በብዙና ኪዳነ ምሕረትን ነው ለትንሹም ለትልቁም ኪዳነ ምሕረትን ነው የምትለው በቃ እኔ በመስኮት ተደብቄ ያናገራታለሁ ምናምን እስቲ የሆነ ነገር ንገሪኝ ስለ ኦርቶዶክስ እላታለሁ እውነት ለመናገር ስለ ኦርቶዶክስ ለምን ዩቲዩብ ላይ ገብቼ እንደማላይ አላውቅም ለራሴም ታምር ነው እስካሁን የሚነብኝ ግን በቃ ሁሌ ዩቲዩብ ከከፈትኩኝ ወይ ኢሞ ከከፈትኩኝ በዛን ሰዓት የነበረው እሱ ነው ማለት እኔ ብዙ ስለማልነው ፌስቡክ ምናምን ነገር ስለማልገባ ነውና የማገኘው እንዳለ ሙስሊሞች ነው ስለ ሙስሊም የሚሰበኩ የሚማሩ በቃ ሁሉ መንዙማው ምኑ መንዙማ ደግሞ በልጅነቴ አክስቴ ተሰማ ስለነበረ በጣም ነው የምወደው ከሷ ጋር ነው እየሰማ ያደኩትና ሰው በጣም ይስበኛል ወደዛ ማለት ነው ከዛን እያለ በቃ ኪዳነ ምሕረት መዝሙር ስትከፍት ምናምን የሷ መዝሙር እየሰማው ምን እያልኩ ከዛን በቃ በጣም እንትናል ከሰዎቹ ጋር መስማማት አልቻልኩም መዝሙር እንትን ማለት ጀመርኩኝ በዩቲዩብ ላይ ተደብቄ መስማት ጀመርኩኝ መስማት ጀምር ከሰዎቹ ጋር መግባባት አልቻልኩም ያለ መጥፎ ነገር ተፈጠረና አረብኛ እንደነገርኳችሁ አልችልም ከዛ በተራ ነገር ተጣልተን ወደ ቢሮን መልስሻሉኝ እሻልኳቸውኝ ይዘው ሊሄዱ ለቢሮ ደውሉልኝ ምናምን ነገር ብያቸው አልደውልም ብለውኝ እኔ በራሴ ስልክ ደብቄ ያስኩ ስልክ ነበርና እንሸኝሽ ወደ ቢሮ ምሰርሽ ብለውኝ ይዞኝ ይሄዱ ነው ግን እነሱ ለካ መዝሙር ሰምተው አስጠይቀዋል ማለት ነው ሪካርድ አድርገው አስጠይቀው የኦርቶዶክስ መዝሙር እየሰማች ነው ብለዋል ማለት ነው እና እኔ ከሰዎቹ ጋር እንዲ ኢድ ሲመጣ ምናምን መስጂድ ሄደን እንሰግዳለን በቃ ብዙ በእስልምና የሚደረጉ ነገሮችን ሁሉ ሲያረጉ ለራስ ያረጉልኛልና ሙስሊም ነች ብለው ሪካርድ አድርገው አስጠይቀው ነበረ ይዘውኝ የሚሄዱት ልጁ ፖሊስ ነው ሊያስገድሉኝ መኪና ውስጥ እየተመካከሩ ማለት ነው በቃ እንሽጣት ወይስ እናስገድላት ነው ይሄንን የሚያወቁት ወደ ቢሮ ይዘውኝ ሲሄዱ ተደብቄ ቢያስኩት ስልክ ለደላሏ ደውዬ ላናግራት ፈርቼ በቃ እንደደወልኩኝ ተቀምጧል ስልኬ ማለት ነው እንደዚህ ክፍት ሆኖ ተቀምጧል ስልኬ እንዴት ላዋራት ደብቄን ያስኩት ስልኬ እንዳይነጥቁኝ ቢፈርቼ በቃ እሷ እየሰማች ነው ዝም ብላ ማለት ነው ከዛ በቃ እንትን ይላሉ እለቱ የአመቱ መድኃኒዓለም ነበርና የኔ አባት ከዛ እንትን እያልን መኪና ውስጥ እየሄድን ያንን ያወራሉ ከዛ ሰማችና ምንም ማለት እሷም አልተናገረችም እነሱ የሚያወሩትን ሰማች ነው ይነሳል ሐሳባቸውን ቀየሩ ምን ብለው እንደቀየሩ ማላቅም አልነገረችኝም እሷም ቀጥታ ወደ ቢሮ ይዘውኝ ሄዱና አንፈልጋትም ውሰጃት እቺ ልጅ ምናምን ነገር ከዛ ለካ እየመጣን ወኔን እንደዛ ለማድረግ እየተነጋገሩ ቤት ውስጥ እሳት አደጋ ተነስቶ ሰዎቹ ቤታቸው እንዳለ በቃ ግማሽ በግማሽ ተቃጥሏል ልጆች ነበሩ የነበሩት ሰራተኛ እኔ ነበርኩኝ እኔ ስለሌለሁኝ ማንም ልጆቹን የማይላቸውም እንዳለ ከፎቅ ጀምሮ እስከታች ድረስ ቤታቸው ተቃጥሏል ማለት ነው ከዛም በማለካ ተደውሎ ተነግሯቸዋል በቃ እኔን ወደ ቢሮ ወሰዱኝ ወረወሪ መንገድ ላይ ነው ራሱ ቢሮ ጋር አላደረሱኝም አስፋልት ላይ ጣሉኝና እዚህ ጋር ነች በቃ ወሰዷት ምናምን ነገር ብለዋት ሄዱ ማለት ነው ከዛን ሴትዮ በቃ በጣም ትናለች አለቀሰች ደላላ አስታገኝ ምን ሆነሽ ነው ምናምን ስላት እንዲህ እኮ የተመካከሩ ነው ምናምን ነገር ብላ ሪካርድ ያደረገችውን አስቀምጣ አሰማች ማለት ነው እንደዚህ ማለት ነው በቃ መድኃኒዓለም ይወድሻል ማለት ነው ምናምን አለችኝ ከዛ በቃ እግዚአብሔር ይመስገን ማለት እኔ ለመጀመሪያ ጊዜ በቃ እግዚአብሔር ይመስገን አልኩኝ የዛን ጊዜ በቃ ከልቤ ማለት ነው ፈጣሪ እግዚአብሔር ነው ብያመንኩኝ ከዛ በቃ እኔን ካንስል ለማስደረግ ብሎክ ለማስደረግ በጣም ብዙ ነገር ተደረገ በጣም ብዙ ነገር ተደረገ እዛ ህይወቴ ለማበላሸት እኔንም ለማሳሰር ቢሮ ካስወሰዱኝ በኋላ ማለት ነው ደላላ እግዚአብሔር ስጣት መድኃኒዓለም ተጨምሮበት ነገሮች ተስተካከሉልኝና እንትን አልኩኝ ወደ ሀገር የገባው ብሎክ ሳልደረግ ብሎክ ከተደረግኩ ወደዛ ሀገር ተመልሼ መግባት ስለማልችል ወደ ኢትዮጵያ እንደምን ተብሎ ወደ ኢትዮጵያ ገባሁኝ
ከዛ ይሄን ለማንም አልነገርኩም፣ ለቤተሰብም አልነገርኩም። ከዛ እኔ ጨለልኩ። በዛ መሃል በቃ የለውም ራሴን አላቅም ምናምን ነገር በጣም ብዙ ነገር ስታለው ብዙ ነገር አላደርግም። ከዛ ወደ ኢትዮጵያ ስሄድ ለቤተሰቦች የማልተነገርኩም፣ ዝም ብዬ ሄድኩት። በዛው በመጣሁኝ ዝም ብዬ ቤተክርስቲያን ሄድኩኝ። ቤተክርስቲያን ሄጄ ገዳም ገባሁኝ። አዲስ አበባ ገዳም ነበረ። ገብቼ በገባው በማግስቱ አይነት ነገር እንደዚህ አይነት ነገር ስለ አርሴማን አላቃትም። አርሴማ እንሂድ ምናምን ነገር ሲባባሉ እሺ ምናምን ነገር አልኳቸው። እንሂዳሉኝ አላቃቸውም። ጠየቁኝ፣ እሺ አልኳቸው። ጅሩ አርሴማ ሄድን። እዛ ወደ 9 ወር ምናምን አካባቢ ማለት ነው እኔ ንስሐ መግባት እንዳለብኝም ሳልገባ ሳላስታውስ ምናምን 9 ወር ሙሉ ገዳም ለገዳም ያው መቀመጫዬን ጅሩ አርሴማ አድርጌ በየብዙ ገዳሞች ሄድኩኝ። ከዛ እዛ ብዙ መንፈሶች ወጡልኝ፣ ተሸኙልኝ፣ ተረጋጋው። ራሴ ቄደር መጠመቅ ራሱ እንዳለብኝ አላቅም፣ አልተጠመኩም ምናምን እንደዛ ሳልሆን እንደዛ ምንም ነገር ሳላደርግ ንስሐ ሳልገባ ምንም ሳልል ከየት እንደመጣሁ ለማንም ሳልነግር 9 ወር ሙሉ ጸበል ምናምን ተንከር እንደነበረ አወቅኩት። ተመለስኩ ምን አልኩኝ። ከዛ ጸበል ወጣሁ። ከ9 ወር በኋላ ለማንም አልነገርኩም። ማንም አያቀኝም። እዛ ጸበል ራሱ ሄድ ልጆች ባገኝም ብታወቅም ምንም ብልም አርሴማ ብዙ ታሪክ ታምር ሰራችልኝ በህይወቴ። እቤትም ቤተሰቦቼ ጋር ሄዳ ብዙ ነገር አረገችልኝ እና እንደዚህ ብዬ ብናገር ያው የቤተሰብ ነገር ስለሚወጣ ነው። እና ከዛን እንትን ማለት ጀመርኩኝ። እስቲ ምንድነው ክርስትና ብዬ ማውራት የጀመርኩ ማሰብ ራሱ የጀመርኩት ከዛ ከገዳም ከወጣው ምናምን ነገር በኋላ ተመልሼ ወደዚህ መጣው። እግዚአብሔር ይመስገን አሁን ድፍን ዓመት ሆነኝ ወደዚህ ከመጣሁኝ። ከዛ በኋላ እንደተመለስኩኝ ቲክቶክ ላይ ሞር አክቲቭ መሆን ጀመርኩኝ። ግን እምነት ነገሮች ላይ ምናምን አልነበረም። አሁን በቅርብ ላይ በጣም በቅርብ በወር ማክሲመም 2 ወር ምናምን ቢሆን ይመስለኝ እግዚአብሔር ይመስገን መጀመሪያ ያገኘሁት ናኑን ነበረ ላይቭ ላይ። ከዛን እያለ የነፉኝ ምናምን ነገር ሰማሁኝ። የእናንተን ትምህርት ሰምቼ ደግሞ በቃ ስለ ክርስትና በስነ ስርዓት መማር ማወቅም የፈለኩት የእናንተን ሰምቼ ከዛን ቤቲ ኤፌሶንን ከዛን ማማይን ከዛን የእፎይን ስሰማ ተራ በተራ በቃ ሳላስበው የእናንተ ቪዲዮ ይደርሱኛል፣ የእናንተ ላይፍ ይደርሰኛል። ከዛ ከሌሎች ሁሉ ከሌላው ነገር እየሸሸው ወደ እናንተ ስመጣ ሞር እግዚአብሔር እንዴት በምህረት እጁ እንደሰበሰበኝ እንዴት እንደጠበቀኝ እንዴት በዛ ሁሉ ፈተና እንደዛ ትቼው እሱን ክጄ ማለት ነው እንግዲህ መንፈስ ቅዱስን መካድ ነው እኔ እስልምና ማለትና እሱን ሳይድቤ እሱን ትቼው ሄጄ እሱ ግን ሳይተወኝ በጤናዬ መልሶ ክብሬን ከሰው እኩል አድርጎኝ እንዲህ ነው ብዬ ለመናገር ራሱ ቃላት ያጥረኛልና በእናንተ አየሁኝ እና እናንተን እግዚአብሔር ይስጣችሁ፣ እግዚአብሔር ያክብርልኝ ማለት ሳላስበው ነው በቃ ነገሮች እየተሰካኩልኝ የመጡት። ከዛ እንዴ በእስልምና ለካ እንደዚህ ሲባል የነበረው እንደዚህ ሲያስተምሩ የነበረው ለካ እውነት ነው። በይበልጥ በቃ አይምሮ ውስጥ ጭንቀት ላይ የነበረው አይምሮ ላይ በጣም ብዙ ጥያቄዎች የነበሩት ብዙ እንደነገርኳቸው አልተረጎሙልኝም፣ አላስተማሩኝም። ግን ትንሽ የሰሟቸው ስለ ሴቶች በጣም ስለ ሴቶች ይሰጥ የነበረው ትምህርት ሲያስተምሩት የነበረው ትምህርት ምክንያቱም ሰዎቹ እዛ የሚያሰሩኝ ወንዶቹ ምናምን አሉና እነሱ በማስመጡ እናንተ ሴቶች እኮ እንዲህ ናችሁ ምናምን ነገር የሆነ ነገር ፈልገው ሴትነት መጠቀም ፈልገው እናንተ እኮ እንደዚህ ናችሁ ይላል ቁርአኑ ላይ ምናምን ነገር ይሉኛል። ምን ማለት ነው ማነው የሚያስረዳኝ ምናምን ነገር ብዬ ግን አሁን መጥተው እናንተ እዚህ መጥቼ እናንተ ስትፈቱልኝ እናንተ ስትናገሩት ምን ማለት እንደሆነ ምን ማለት እንደፈለጉ ትምህርታቸው ምን እንደሆነ ስነግሩኝ ለካ እንዲህ ያደርጉ ነው የነበሩት እንዲህ ሲናገሩ እንዲህ ሲጠይቁኝ የነበሩት ከዚህ አንጻር ነው ከዚህ ሁኔታ ነው ብዬ እንዳሰብ አድርጎኛልና እውነት እስልምና በጣም የእንትን ነው የጨለማ ህይወት ነው። እኔ ስጠይቃቸው እንግዲህ ሌላ ነገር ጠይቂያቸው አይደለም አስረዱኝ አስተምሩኝ ብዬ በጠየቅኳቸው ነው ሲሸሹኝ ሲያርቁኝ የነበሩት። በጣም ብዙ ነገር አሁን እንደዚህ ብዬ መናገር ስለማልፈልግ ነው ለራሴ ከእግዚአብሔር ጋር ቃል ገብቼበታለሁ። ይሄ ነገር የሆንኩትን ያደረጉኝ እንደዚህ ያደረጉኝ ፍጥረቶች ያንተ የእጆች ስራ እንደዚህ ያደረጉኝ ብዬ አልናገርም ብዬ ቃል ስለገባው ነው እንጂ በጣም ብዙ በጣም ይሄ ነው የማይባል ማለት ነው። እግዚአብሔር ይመስገን በጣም ብዙ ነገር አድርገውኛል። ለምን ወደ ክርስትና አይደለም ስመጣ
ገና ስጠይቅ ምን ማለት ነው አስተምሮቱ ምን ማለት ነው ተርጉሙልኝ አስረዱን ብዬ ስለጠየቅኳቸውን ብቻ ማለት ነው። እና ልጆቻችን ልታበላሽ እች ልጅ መገደል አለባት፣ እች ልጅ መታሰር አለባት፣ ብዙ ነገር መደረግ አለባት ተብሎ ከዛ ሁሉ መከራ ያወጣኝ እግዚአብሔር ነው። ሳላውቀው ያወቀኝ ሳይገባኝና ሳይገባኝ እግዚአብሔር ወደ ቤቱ የጠራኝ እሱ ነውና እና እኔ ክርስትና የእውነተኛ ማለት አሁን እኔ ያለኝን እኔ በራሴ ማለት ነው በፍቃድ እግዚአብሔር በሰጠኝ በነፃ ፍቃድ እሱን እያመለኩት ለሱ እየታዘዝኩኝ በመኖረው ጤነኛ ነኝ። አይምሮ ሐኪም ቤት መግባት አለባት ተብዬ ማለት ነው ይሄ አማኑኤል መሄድ አለባት ተብዬ ሁሉ ነገር ጣጣ አልቆልኝ የነበርኩ ሰው ነኝ። እግዚአብሔር ይመስገን ደጁን አልረገጥኩኝ። የኔ አማኑኤል የኔ መድኃኒት የኔ የሰላሜ መረጋጋቴ ሁሉ ነገር አሁን ላለሁበት ራሱ ምንም አይደለም። ጸበሉ ስሙ የሰጠኝ ነፃ ፍቃድ በቃ በስሙ በሱ በቤቱ ያገኙት ነገር ነውና አላቅም ያወራሁት ይግባችሁ ልክ ይሁን ምን ይሁን እቺ መናገር ስለምፈልግ ነው የተናገርኩትና ጥያቄ ካላችሁ እቀበላለሁ። ስላበዛው በጣም ይቅርታ። ችግር የለውም እና እህታችን በጣም እናመሰግናለን። እግዚአብሔር አምላክ እንኳን ከሁሉም ነገር አወጥቶሽ በቤቱ ሰበሰበሽ። በጣም ደስ ይላል። እግዚአብሔር በቤቱ ያጽናሽ። በርቺ እህታችን። ቅድምም እንደነገርኩሽ በጸሎትም ምንም መጠንከር ያስፈልጋልና በርቺ እህታችን። በዚህ አይነት ህይወት ላይ ያላችሁት ወንድሞች በርቱ ነው የምለው። እግዚአብሔር በቤቱ ያጽናሽ እህታችን። በርቺ። አሁንም በደንብ ተማሪ፣ በደንብ እወቂ። እግዚአብሔር በቤቱ ያጽናሽ። አሜን አሜን። ወንድሞች ጥሩ። እግዚአብሔር በቤቱ ያጽናሽ። እኔ በእውነት እንትን for the first time ማለት እናወራለን እንደዚህ ምናምን የተለያዩ ቤቶች ላይ እንገናኛለን እና እንደ እግዚአብሔር ቃልንም እንነጋገራለን እና ብታምኑም ባታምኑ እንደዚህ አልመሰለኝም እና በጣም ደንግጬ ስሰማት የነበረውና እንኳንም ወደ ቤቱ መጣሽ፣ መብርሃን ረዳችሽ። በእውነት አሁንም ከቤቷ አትለይብን። ሁላችሁም እዚህ ያላችሁ በጸሎት አስቡት። ወደ ተሻለ ማንነት ደርሳ ደግሞ እግዚአብሔርን የምታገለግል ይችን ቤተክርስቲያን የምታገለግል ድንቅ እህት ያድርጋትና ሁላችሁም በጸሎት አስቧት። በእውነት ደስ ብሎኛል ስላንቺ። እግዚአብሔር ይመስገን። አሁንም ከቤቷ አንጣሽ ይታል። ዋው ኦኬ። ሌሎቻችሁስ ክርስቲያን እንኳን ደህና መጣልናል የምትሏት ነገር ካለ እውነት እፎይ ደህና ቆያችሁ። ሁላችሁም ሰላም ብያለሁ። እንኳንም እግዚአብሔር ረዳሽ፣ እንኳን ከድቅድቅ ጨለማ ወደሚደነቀው ብርሃን እግዚአብሔር አምላክ ጠራሽ። አሁንም በቤቱ ያጽናሽ። ክርስቶስ ኢየሱስን ከዚህ በላይ የምትወጂበት የምታፈቅሪበት ጸጋውን ይስጥሽ። ስለሱም ደግሞ ለሰዎች ሁሉ እንድትመሰክሪ ጸጋውን ያድልሽ። በእውነት በጣም ደስ የሚል ምስክርነት ነው የሰጠሽንና በጣም ደስ ይላል። ይሄ ሰዎች የልብ ረፍት የሚገኝበት የት እንደሆነ እንዲያውቁ እንዲረዱ። ምክንያቱም መጽሐፍ ቅዱስም ይላል እንደ በጎች ተቅበዘበዙ ነበር፣ አሁን ግን ወደ ነፍሳችሁ ጠባቂ ወደ ክርስቶስ ተመልሳችኋል ይላል። ከክርስቶስ የተለየች ነፍስ ሁልጊዜም ቢሆን መንገዷ መቅበዝበዝ እንደሆነ ግልጽ ነው እና እንኳንም ወደዚህ ጠራሽ፣ ወደዚህ ሰላም ወደምታገኝበት ነገር ጠራሽ እና እግዚአብሔር አምላክ የተመሰገነ ይሁን። በርቺ፣ ከዚህ በላይ ቀጥይ። አንቺም ደግሞ ስሙን በአሕዛብ ፊት ሁሉ ለመመስከር ደግሞ ጽናቱን ጸጋውን ይስጥሽ። ለሴቶች እድል ስጡ እንጂ ሌዲስ ፈርስት። እውነት ቀጥይ። እሺ ቦስ የእግዚአብሔር ያክብርልን። ይስጥልኝ። ለዚህ ሰዓት ነበረ አካውንት በል ይለኛል፣ ያስቸግረኛል እና በውስጥ 10 ብር ልሻለሁ።
10 ብር ልክልሻለሁ። እኔ እንደምታናግረኝ ላልመሰለኝም ነበረ። ኤኒሁ የኔ ውድ እንኳን ልዑል እግዚአብሔር ረዳሽ። አይ ቲንክ የእሷ ታሪክ ለብዙዎቻችሁ ምሳሌ የሚሆን ይመስለኛል። አንዳንድ ጊዜ ሰው ከጥላቻ ወይም ደግሞ ከንቀት ከማህበረሰብ ይሄ ማህበራዊ ህይወት ከሚባለው ጠልነት አይደለም አዋዋላችሁን፣ ጓደኞቻችሁን፣ አብራችሁ የምትሆኑ ሰዎች ምረጡ የሚባለው። በእርግጥ የእናንተ የምትሉትን ነገር ሪስፔክት አድርጎ አብራችሁ የምትማሯቸው አብራችሁ የምትሏቸው ሰዎች ሊኖሩ ይችላሉ። ግን ቢያንስ እንኳን የትኛው ጓደኛ ነው እኔ ላይ ጥሩ ነገር የሚያመጣው፣ የትኛው ጓደኛ ነው ወደ መንፈሳዊ ህይወት የሚያቀርበኝ፣ የትኛው ጓደኛ ነው ለእኔ ህይወቴ ቀና የሚሆነው ከእግዚአብሔር ጋር ያለኝን ግንኙነት እንዳጠበቅ የሚያደርገኝ የሚለውን ነገር ግን ልታስቡ ይገባል። በተለይ አሁን ሃይ ስኩል ላይ ኤርሊ ትዌንቲስ እና ደግሞ ይሄ 10ዎቹ መጨረሻ ላይ ያላችሁ ሰዎች አሁን እዚህ ሶሻል ሚዲያ ላይ we see a lot of videos አሁን ረመዳን ሲመጣ መንዙማን በመክፈት የተለያዩ ነገሮችን በማድረግ የሚያደርጉ ሰዎች አሉ እና እነዚህ ነገሮች ስንቃወማቸው ከህይወት መንገድ ከህይወት ጎዳና እንዳያወጧችሁ ነው። ስለዚህ እንደነዚህ አይነት ታሪኮች አይ ቲንክ ትልቅ አስተማሪ የሚሆኑ ይመስለኛል። በተለይ በጓደኛና በማህበራዊ ህይወት በሚባል ሰበብ አንዳንድ ጊዜ ሊሚታችንን እያለፈን ያንን ሊሚት ማለፍ ብቻ አይደለም ከህይወት መንገድ የምንወጣበት አጋጣሚዎች ይመጣሉ እና አይ ቲንክ ኢትስ ቬሪ ጉድ ስቶሪ ለነሱ አሁን በተለይ ይሄ አፍላ እድሜ ላይ ለሚገኙ ልጆች በጣም ትልቅ አስተማሪ የሚሆን ይመስለኛል። ያው አንቺም ሁላችንም በጉዞ ላይ ስለሆን ከዚህ በኋላ ያለውን ደግሞ እግዚአብሔር በቤቱ አጽንቶ ክብሩን መንግስቱን የምትወርሽበትን መንገድ እንደዚያው እንዲያስጀመረሽ ያስጨርስሽ የኔ ውድ እንኳን እግዚአብሔር ረዳሽ። እና ለዚህ ንግግርሽ 5 ብር በጨመረሳ 15 አድርጌ በውስጥ ልክልሻለሁ። አሁን ቢቤሪ ሃፒ ዩኒት አንተ በጣም ጀነሮሲቲ ከአይምሮ በላይ የሆነብኝ በቃ ለዚህ እኮ ነው ጭንቅላትሽ የምወድልሽ። አይ ነው አመስጋኝ ነኝ። ኤኒዌይስ እህታችን እንኳን ደህና መጣሽ። ሞት ከሞላበት ወደ ህይወት እንኳንም ክርስቶስ ጠራሽ። ያነሳሻቸው ነገሮች ቀላል ነገሮች አይደሉም። ለምሳሌ እርኩስ መንፈስ መጠናወት፣ በዚህኛው ደግሞ የእርኩስ መንፈስ መላቀቅ፣ ራስን የማጥፋት ሙከራ የማድረግ እንደዛ ብለሻል ባልተሳሳት? ያ ራስን ለማጥፋት መጨነቅ፣ ራስን ለማጥፋት መሞከር፣ አጋንንት ቁጥጥር ስር መዋል፣ የሰይጣን እስረኛ መሆን ማለት ነው። ያ መንፈሱ እነኚህ ምንድን ናቸው? ቀላል ናቸውን? ብዙ ሙስሊም እህቶቻችን የሚጠቁበት ነው። ብዙ ሙስሊም እህቶቻችን የሚጠቁበት ነው። አይታችሁ ከሆነ ብዙ ጊዜ ሴት ሙስሊም እህቶቻችን እርኩስ መንፈስ በጣም ነው የሚጫወትባቸው፣ ይጥላቸዋል። ትምህርት ቤት ላይ እንደዚህ ታዝባችሁ ከሆነ ገጥሟችሁ ከሆነ ብዙ ጊዜ መንፈሱ በጣም ነው እንትን የሚላቸው ሴቶቹ ላይ በተለይ። ሌላ ያነሳችሁ ምንድን ነው? ከሴቶች አንጻር ቁርአን እንዴት ነው? ሌላ ያነሳችሁ ከቋንቋ አንጻር አንስታለች። በጣም መሰረታዊ ነጥቦች ነው ያነሳችሁ። ባይዜ ለምንድን ነው በቋንቋችን አይነገረን? ሌላ ያነሳችሁ ልክ ጥያቄዎች ስትጀምር ደግሞ የማግለል ብቻ አይደለም፣ ትታሰር፣ ትገደል፣ ልጃችንን ታከፍራለች የሚል ይሄ እንደ እስልምና እንዲሁ በቀላሉ የሚታይ ፖይንቶች አይደሉም። ባይዘ ትልልቅ ነጥቦች ናቸው። የተወሰኑትን እንሂድበት እስቲ። ለምሳሌ እርኩስ መንፈስ ታውቃላችሁ፣ ወደ ሰላም ሊመራ አይችልም። ሰላማችሁን ነው የሚነፍጋችሁ፣ ሰላማችሁን ይነሳችኋል ማለት ነው። ያ ነገር እንዳለባት ምክንያቱም ጸበል ስትሄድ ያ ነገር እንደለቀቃት ነግራናለች። አስቀድሞ ያኛው አላስለቀቃትም ማለት ነው።
እንዲያስለቅቃት ደግሞ ቁርአን ይቀሩልኝ ነበረ። በድምፅ ማጉያም እንዲቀራልኝ ይደረግ ነበር። እንድቀራ የሚደረግ እንደዛ ያደርጉኝ ነበር ነው ያልሽኝ አይደለ? በዛውም ደግሞ ረሳ ነበር አልሽን አይደለ እህታችን? ይሄ ታሪክ የነብዩ ታሪክ ነው። በነገራችን ላይ ሙሐመድ ቁርአን አይገባኝም አለች እህታችን። አይገባኝም አልይዘውምም አለች። ትረሳዋለች። ነግሮኝ ሰምቼው ረሳዋለሁ አለች። ይሄ ታሪክ የነብዩ ታሪክ ነው። በዚህ ነብዩ ቁርአንን ይረሳ ነበረ። ተነግሮት ይረሳ ነበር። አንድ ሰውን ከረጋ ደም በፈጠረው ቅራ እያለ ጅብሪል መጥቶ ሲጨምቀው ተጨነቀበት እንጂ ተደሰተበት አይልም። ቡሃሪ 3ን አንብቡት። ተመጨነቁ የተነሳ የልብ የአንገቱ ደም ስር ተገትሮ እየሮጠ ሄዶ ከድጃን አስጠይኝ ነው ያላት። የሆነ ነገር እንዳልሆን ፈላለሁኝና ሸፍኝኝ ነው ያላት። ስለዚህ ቁርአን የሚያስጨንቅ ነው። የሚያስጨንቅ ሰላም የሚነፍክ ሰላምን የሚነሳ ያጋንንት ቃል ስለሆነ ያስጨንቃል። ክርስቶስ እኔ ሰላሜን ተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ይላል። ቁርአን ግን ሰላም የሚሰጥ አይደለም። ለዚህ ነው ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 27 አካባቢ ይመስለኛል እኔ ሰላም ስሰጣችሁ ዓለም እንደሚሰጥ አይደለም ያለን። ቁርአኑ ግን ሰላም የሚሰጥ አይደለም። አያችሁ፣ የሚያስጨንቅ ስለሆነ ተተቀራበት በኋላ የአንገቱ ደም ስር ተገትሮ እየሮጠ ሄዶ ከድጃን ሸፍኝኝ ደብቅኝ እንደ ሕፃን ልጅ አላት ማለት ነው። እህታችንም ተቀርቶላት ያስጨንቃት ነበር ጭራሽ። ያ የተቀራላትን ደግሞ ተተነገራት በኋላ ይጠፋባት ነበር። ነቢዩም ቁርአኑ ይጠፋበት ነበረ። በሚገርም ሁኔታ እርኩስ መንፈስ እንዳለባት ነገረችን እና እንደወጣላት። ነቢዩ ራሱ አጋንንት ነበረበት፣ ሴጣን ነበረበት። ሁሉም ሰው ሴጣን አለበት። እኔም ሴጣን አለኝ። ሴጣኔ ደግሞ እኔ ያዘኛል፣ ኢቨን የማጥመሚያ ቃላት እንኳን ይጥልብኛል። ሱረቱ ሐጅ 52 ላይ ተፍሲር አስባባል ነው ዙሉል አልወሂዲ መመልከት ይቻላል። አጋንንት ቃል የሚቀበል ነበረ። ይህ ብቻ ሳይሆን አጋንንት በደም ስራችሁ ውስጥ በሁላችሁም አለ ተብላችኋል። ሴጣን ደም በትቧችሁ ውስጥ በደም ስራችሁ ውስጥ እንደሚዞር ሴጣን በሰውነታችሁ ውስጥ ይዞራል ብሏል። ታዲያ አጋንንት አለብኝ የምትይን አጋንንት እኮ እንደሚኖርብሽ አስተምሮቱ ራሱ አጋንንት ሁላችሁም አለባችሁ ብሏል። አጋንንት ሁላችሁም አለባችሁ። ሙስሊም ስትሆኑ አጋንንት ይዋሃዳችኋል። አሜን ብላችሁ ያንን አስተምሮ የምትቀበሉት አስተምሮቱን አሜን ብለሽ ስለምትቀበይ አጋንንቱ ይዋሃድሻል። ቁርአኑ ደግሞ አያስጥልሽም። ምክንያቱም ቁርአኑ ራሱ ምን ስለሆነ አጋንንት የሚያስጥል ስላልሆነ። ነቢዩ ቁርአንን እየቀራ ለሰዎች ሁሉ ቁርአንን ያስተምራል የተባለው ነቢዩ እንኳን እየቀራ ሚኒመም ከ3 ወር እስከ 6 ወር እስከ 3 ዓመት የሚሉ አሉ። በአጋንንት ቁጥጥር ስር ሆኖ ከሚስቶቹ ጋር እንኳን ሳይገናኝ የተገናኘ የመሰለው እንደ እብድ ብቻውን ወሲብ ያደረገ የሚመስለው ላዩ ላይ ይረጭ ነበር። ላዩ ላይ የወንድ ዘር ፍሬውን እንትን ይል ነበረ፣ እንደ እብድ ማለት ነው። እህታችን ምን አለች? ጀስ እንደ እብድ ያደርገኝ ነበር አለች። ነብዩን እኮ ነው የሆንሽው አንቺ እህታችን። ሴቷ ሙሐመድ ነው የሆንሽው። ሴቷ ሙሐመድ ነው የሆንሽው። የሙሐመድን ታሪክ ነው እኔ በአንቺ ውስጥ እየሾፍኩት የነበረው ማለት ነው። ራሴን ላጠፋ ሞክር ነበር አለች። ሳሂህ ቡኻሪ 6982 ላይ ባልሳሳት ሙሐመድ ራሱን ለማጥፋት ተራራ ላይ ሄድ ነበረ። እህታችንም ደጋግማ ራሷን ለማጥፋት እንደሞከረ ትነግረናለች። ሙሐመድም ያንኑ ያደርገው ነበር። ታዲያ ምን ሴቷ ሙሐመድ እኮ ነሽ፣ ሴቷ ሙሐመድ ነሽ። ቁርአኑን ስቀራው ጭራሽ ይበስብኛል አለች። እንዴ ታዲያ ቅድም ታላቁም እያለው ነበረ። ቁርአንን ሱረት ጂን 72ኛው ምዕራፍ ላይ ነው ከአጋንንት ወገን የሆኑ ሰሙ ቁርአንን ማለት ነው። የአምላካችን ክብር ላቀው እሱ ልጅም ምንም አልወለደም ምናምን እና ይቀጥላል። ከዛ ቁርአንን ሲሰሙ ደግሞ ድርብርብ እንደሆኑ ጅኒዎቹ እንደተረባረቡም ደግሞ ይናገራል። ቁርአንን ሲሰሙ ድርብርብ ሆነው ወደ እሱ ይቀርባሉ ይላል። ሰው መጽሐፍ ቅዱስን ሲያነብ የጌታን ቃል ሲያነብ ሴጣን ይርቃል እንጂ እንዴት ነው እየተደራረቡ? ድርብርብ ማለት አንዱ በአንዱ ላይ ሆነው ወደ አንተ የሚቀርቡት። ሲሰሙ ድርብርብ ሆነው መጡ ይላል፣ ቀረቡ ይላል ሰው
ምንም እንትን የሚል አይደለም ለማለት ነው። ጭራሽ ሚስብ ስለሆነ አይ ቲንክ ባልሳሳት ሙስሊም ወይም ቡሃሪ ላይ 450 ላይ ነብዩ ራሱ አጋንንት ግብዣ ያደርጉለት ነበረ። አጋንንት የሚጋብዙት ነበረ። ዊችዝ ብቻውን ደግሞ ይንቀሳቀስ ነበር። ብቻውን ይሄድ ነበረ። እህታችን ልክ ብቻዋን እንዳስቀራት ማለት ነው፣ እንደነጠላት ማለት ነው። ይህ አጋንንቱ ስራ ነው፣ የጥልቁ መንፈስ ስራ ነው። የነብዩን ተግባር ነው የነገረችን። በተዘዋዋሪ ነብዩም ላይ እንደዚሁ አይነት ነገሮች ነበሩ። ኦቨርኦል ግን ምንድነው እሱ ክርስቲያኖች ምንመርጠውን ጓደኛ ልንለይ ይገባል። ተደጋጋሚ እኔም ማያቸው ከቤተሰቦችም የሚደርሱኝ አንዳንድ ልጆችም የሚመጡት የራሳቸውን መሰረታዊ ትምህርት ሳያውቁ መሰረታዊ የቤተክርስቲያንን አስተምሮ ሳያውቁ የሚሰጣቸው ኔጌቲቭ ነገር ስለ ራሳቸው የሚነገራቸው ኔጌቲቭ ነገር ይሰሙና ያኛው አስተምሮ ያኛው ሃይማኖት ትክክል ነው አይደለም ብለው ሳይመረምሩ ሄደው የሚነከሩበታሉ። ከዛ በኋላ ከገቡ በኋላ ምን ይሆናሉ? አስቀድሞ የተነገራቸው እዚህ ያላለ የወጡበትን አታክ ብቻ የሚያደርጉት ተምረው አውቀው አይደለም። አስቀድሞ ጭንቅላታቸው ውስጥ የሞሉት ቆሻሻ አስተሳሰብ አለ። ያንን ነው ዝም ብለው የሚወረውሩት። የገባችሁበት ትክክል አይደለም ብትሏቸውም አይሰሙም። በቃ በዚህ ክርስትና ትክክል ባይሆን እንኳን እስልምናን ትክክል አያደርገውም። የእስልምና ስህተት መሆን ክርስትናን ትክክል አያደርገውም። የእስልምና ስህተት መሆን ክርስትና ትክክል ነው ማለት አይደለም። የክርስትና ደግሞ ስህተት መሆን እስልምና ትክክል ነው ማለት አይደለም። አብዛኛው ማህበረሰብ ግን ይህን አያውቅም። እንደዚህ አይነቶቹ ደግሞ ዝግመተ ለውጣቸውን ያልጨረሱ ሰዎች ምንድነው የሚመስላቸው? እዚህ ጋር የሆነ ነገር ሲነገራቸው ሳይማሩ ሲዘሉ እንትን ሲሉ ይኖሩና የሆነ ሰዓት ላይ ቀላል ጥያቄ ከሆነ የተጠየቁት ሲጠየቁ መልስ የሌለው ይመስላቸዋል። ከዛ ያኛው ጋር ደግሞ ምን አይነት እጅግ ዘግናኝ ላይምሮ ቅድም እንዳለችው እህታችን ሰው መብላትን አነሳች። በክርስቲያኖች ሰው ይበላሉ የሚል አስተምሮ አይምሮ ውስጥ ሞልተውብኝ ነው አለች። ዊችዝ እነኛን ያነሷቸው ምንድን ነው? ብሉይ ኪዳን ላይ በኃጢአታቸው ምክንያት ሰውን ገለው ይበሉ አሉ፣ ሰው አርደው ይበሉ አሉ፣ ሕፃናትን ያሉ አሉ። በኃጢአታቸው ምክንያት ልክ እንደ ሙስሊሞች ከተራቡ ሰውን አርደው መብላት በእስልምና አስተምሮ ተፈቅዶላቸዋል። ሰውን አርደው መብላት ተፍሲር አልቁርጡቢ ቮሊም 2 ገጽ 85 ላይ ይገኛል። ኢስላሚክ ጁሪስፕሩደንሲ ፔጅ 199 እና 202 ላይ ታሪኩን ታገኙታላችሁ። አንድ ሙስሊም ከተራበ ክርስቲያኖችን አርዶ መብላት ይችላል። ይሄንን ታሪክ መጽሐፍ ቅዱስ ሲያስቀምጥ ምን ብሎ ያስቀምጠዋል? እንደዚህ የሚያደርጉ ሰዎችን በኃጢአታቸው ምክንያት እንዲህ ያደረጉ ሰዎች አሉ ተብሎ ሲቀመጥ ክርስቲያኖች አርዳችሁ ብሉ ማለት አይደለም። የሙስሊሞቹ ግን ከተራባችሁ አርዳችሁ ብሉ የሚል ፍቃድ ነው። እሷ ያነሳችው አስተምሮ፣ እሷ የተናገረችው እስልምናን ስንመዝንበት እስልምናን ገደል የሚከተው ነው። እነሱ እኛ ጋር ቆሻሻ ብለው ያነሱት ማለት ነው። እስልምናን ገደል የሚከተው አስተምሮ ይሆናል ማለት ነው። ሌላው ነበር ጠፋብኝ። ያነሳሽው ምን ነበረ? አይምሮ ላይ ነበረ ግን ሜቢ አንድ ሁለት ያነሳሻችሁ ሌሎች አይምሮ ላይ ነበር፣ ጠፍተውብኛል። የመርሳት ችግርን እየገጠመኝ ነው ያለሽ። በዋናነት ግን እንኳንም ክርስቶስ ረዳሽ እና ከጨለማ ውስጥ ወጣሽ። ሌሎቻችሁም ተማሩበት ከእንደዚህ አይነት አካሂድ ዊችዝ ክርስቶስን ማታቁ ደግሞ እንድታቁ እንጋብዛችኋለን እና በርቱ። እንደዛ ነው። ቃልዮት ያሰማልን። ቦሴ ብዙ ተምረንበታል። ብዙ ያላስተዋልናቸውንም ነገር እንደውም ኡስታዝ ነገርና እውነት ነው። መሐመድን ነው ያየንባት። አንዳንዴ መንፈስን እሺ ብለን አክሴፕት አድርገን ስንቀበል ያ መንፈስ በላያችን ላይ ሆኖ የሚሰራውን ስራ ያሳየናል እና ያንን ነገር ነበር በእህታችን የተመለከትነው። ግን እግዚአብሔር አምላክ ረድቷት እህታችን ከዚህ አይነት ነገር ወጣለች እና
ሌሎች በእንደዚህ አይነት ህይወትም ያላችሁ ራሳችሁን ዞር አድርጋችሁ እንድታስቡ የእኛ ጥሪ ነው፣ የእህታችንም ጥሪ ነው። እሺ አሁን ሂዊ እንዴት ነሽ? እንኳን ሰላም መጣሽ እህታችን። ውስጤ አንዴ ይቅርታ እሷ ከማለቷ በፊት አንድ የመጨረሻ ነገር ልበል ከይቅርታ ጋር ይቻላልሽ? እሺ እህታችን ሰዎች ይቅርታ ይዌ አንድ ነገር አሁን በስተመጨረሻ እግዚአብሔር ብሎ ማለት እኔ በጣም የሚቆጨኝ ነገር እንዲህ ተምሬ መጽሐፍ ቅዱስን በደንብ አውቄ ቄደሬን ተጠምቄና ቅዱስ ቁርባንን ተቀብዬው ቢሆን ደስ ይለኛል። አሁን በፊት እንደዛ 9 ወር ሙሉ በየገዳሙ የሄድኩበትን አውቄ በነበረ ማለት አልቆጭበትም። እግዚአብሔር ይመስገን። ያ ሁሉ ብዙ ታምር ነገሮችን አድርጓል። በእኔ ላይ ጤና ይመልሷል። እግዚአብሔርን አሳውቆኛል። ወደ ቤቴ ይመልሶኛል። ግን ቢሆን በጣም ብዬ እቆጫለሁ አሁን ላይ ሳስብ ማለት ነው። እና አሁን ያገኘሁትን ድል ምን ነው ያን ያግኝቼው በነበረ ላለው እና በጣም መናገር የምፈልገው ነገር አሁን በቅርብ ራሱ አሁን ባለውበት ቤት ራሱ በጣም በመስቀል ከአንገቴ ላይ መስቀል አለና ተጣልተን መስቀልሽን አውልቄ ወይ ስራው ይቅርብሽ ነበር የተባልኩት ማለት ነውና ለመጀመሪያ ጊዜ ውስጤ ማለት ነው እንዲህ ውስጤ በቃ ውስጤ ምን ብዬ ልንገር ውስጤ ስሊሰማችኋልና ኮንፊደንስ በቃ በራሴ ኦርቶዶክስ በመሆኔ መስቀል አንገቴ ላይ በማድረጌ ለመጀመሪያ ጊዜ በህይወቴ ኮንፊደንስ ተሰማኝ፣ ሰላም ተሰማኝና በፍጹም አልኳቸው ማለት ነው። አይሆንም አልወልቅም፣ ስራ ይቀርብኛል ስላ ሴትዮዋም ሰውየውም ሄዱ ቆዩና መጡና እንዴ ሰውየው እኮ ሊያስወጣሽ ነበር ግን ለምን እንደሆነ አላውቅም። ሰውየው የተናገረውን ቃሉን ቀይሮ አያውቅም። ለአንቺ ሲሆን ግን ቀየረልሽ ነው ያለችኝ። በጣም ደንግጣ በጣም ሰርፕራይዝ ሆና ማለት ነውና እግዚአብሔር ይሄን ያለው የሚሰራው እኛ በሩን ስንከፍትለት ቅድሚያ ስንሰጠው እሱ ደግሞ እጥፉን ሄዶ ምን ያህል በኛ ላይ ስራውን እንደሚሰራ እድሉን እንደሚሰጠን ነውና በተለይ ሴቶችዬ እባካችሁ በጣም ብዙ ሴቶች እየተበላን ያለ ነው ለፍቅር ስንል ለጥቅም ስንል ሃይማኖታችንን እየቀየርን እያረከስን እያሰደብን ነውና ፕሊስ እዚህ ላይ እንጠንቀቅ እንማር። እኔ አንድ ሴት ልጅ በደንብ ከተማረች ከ10 ወንድ ትበልጣለች ብዬ አስባለሁ። የተቀየማችሁ ካላችሁ በጣም ይቅርታ። አንዲት ሴት ልጅ ከተማረች በጣም ብዙ ቦታ የማዳረስ አቅም አላት ብዬ ስለማስብ 10 ወንድ ከምታስተምሩ አንድ ሴት ልጅ በደንብ ብታስተምሩ ወጣት ሴቶች በተለይ በሰው ሀገር የምንኖር ሰዎች ራሳችን ላይ እምነታችን ላይ እንስራ፣ ፈጣሪያችን ወደ ራሳችን እናስገባ ነው የምለው። እችን ለመናገር ነው። ቀጥሉ። በዛውም ያነሳሹ ላይ ተወሰነ ልሄድበት። ቆይ የረሳሁትንም አስታወሽኝ። ከረሳሁት ውስጥ ምንድነው እሱ ኢቭን ሊገሉኝ ሁሉ ይሞክሩ ነበር። አንድ ሁለተኛ ደግሞ በየጸበል ቦታ ስትሄድ እንደነበረ አንስታለች። እሱንም የተወሰነ ልበልበትና ያው ሽማግሌ እንዴት ነው ትዝ የሚለውን የሚቀጥለው ይስቁብኛል በእኔ መሰለኝ አስታወስኩ ስል ኤኒዌይስ ምንድነው እሱ እንደ እስልምና አስተምሮ አንድ ሰው ከእስልምና ከወጣ መገደል ነው ያለበት። ያንን ያሉ አካላት እውነት ናቸው። ባለመግደላቸው ግን ይጠየቁበታል። አንቺም ባለመግደላቸው ይጠየቁበታል። ክርስቶስ ከሞት ያስመልጠናል። ክርስቶስ ከሞት ማስመለጥ የሚችል ያው አምላክ ነው። ከእስልምና መውጣት ግን ያስገድላል። ልጃችንን ልታከፍር ትችላለች እያሉ ይሰጉ ነበር፣ ይሳቀቁ ነበረ። ከጠረጠሩ በልብሽ እንደዚህ የምትመኝ ከሆነ ወደ ክርስትና እንዲመጡ አሁን እንደተናገርሽው ጥሪ የምታቀርቢ ከሆነ የሴቶች ምዕራፍ ሱራ ነሳይ እኒሳ 89ኛው አያ ላይ ቅጣትሽ ግድያ ነው። ሱራ ነሳይ 40:60 ላይ 40:69 ላይ 40:66 ላይ 40:59 ላይ 40:61 ላይ 40:62 ላይ ቅጣትሽ ግድያ ነው። ከእስልምና ገብተሽ መውጣት ከእስልምና መውጣት ቅጣቱ ምንድን ነው? ግድያ ነው። እነኛ ሰዎች ያልገደሉሽ ለምንድን ነው? እሱ ወይንም እስልምናውን ሕግ በስርዓት አይተገብሩትም ወይንም ደግሞ ከእስልምና ሕግ ይልቅ የሀገሪቷ ሕግ የማይፈቅድ ከሆነ ያለሽበት ሳውዲ ካልሆነ ምንትን ብለዋል ማለት ነው። የሀገሪቱ ሕግ ሞር ገዝቷቸዋል።
እንደ ሳውዲ ከሆነ ያው ቀጥታ ባለቤቱ የሚገለው በእንትኑ ነው፣ በሸሪያው ነው የምትገደዩ። በሸሪያው መሰረት ከሃይማኖት ከወጣሽ ትገደያለሽ። እዛ የምትወኝ ግን ምንድነው እሱ ኢትዮጵያዊ እንደዚህ ወይም ከሌላ ሀገር የመጣ ዜጋን አይ ቲንክ ሪፖርት መሰለኝ የሚያደርጉት። ሎካሉ ግን ይገደላል። ዜጋው ከሆነ ይገደላታል። መውጣት አይችልም፣ በሸሪያ የሚተዳደርበት ሀገር ላይ ማለት ነው። ስለዚህ እግዚአብሔር በደሙ ሸፍኖሻል፣ ጠብቆሻል ማለት ነው። ይሄ ክብር ምስጋና ይሁን ለሱ። ምክንያቱም እኛ የተነገርነው እንደምንገደል እንጂ እንድንገልለት አይደለም። ከዚህ ገዳይ ሃይማኖት ነፃ ወጣሽ፣ እግዚአብሔር የተመሰገነ ይሁን። ሌላኛው በየጠበል ቦታ ላይ ስትቆይ አልተማረችም፣ መንፈስ ሲወጣ አልተማረችም። ምንድነው እሱ? ይሄ የእኛ ችግር ነው፣ የቤተክርስቲያናችንም ችግር ነው፣ የአባቶችም ችግር ነው፣ የእኛም ችግር ነው። ቀደም ብያችኋለሁ። ሴቶች በተለይም ሙስሊሞቹ ሴቶች ስል እንደውም አሁን መጣልኝ ቅድም አንድ ያነሳችሁ ሴቶች ጋር ሙስሊሞቹ ሴቶች ምንድነው እሱ ጸበል ቦታ ላይ ካያችሁ በጣም ይመጣሉ። በጣም ነው የሚመጡት። ከክርስቲያኖች በላይ ነው ተአምር የሚደረግላቸው የሚፈወሱት ነው ይሄዳሉ መንፈስ ወጥቶላቸው። ነገር ግን እስልምና ሐሰት ነው ብለው ሲያስተምሯቸው አይታችሁ ታውቃላችሁ? ክርስትና ተቀበሉ ተብለው ይሰብኳቸዋል፣ ያደርጉታል። ተመንፈሱ ያድኗቸዋል፣ እንደዚሁ ይሰዷቸዋል። ክርስትናን ጋይድ አያደርጓቸው፣ አያስተምሯቸውም። በሚያሳዝን ሁኔታ ዳነች። ልክ ሐኪም ቤት ሄደህ ድነህ ስትመለስ ሐኪም ቤቱን ሄደህ ዶክተሩ ያዳነን እምነት ምንድን ነው? ከዛ ያንተን እምነት ልቀበል አትለውማ። ስራው ምንድን ነው? ያ ዶክተር ማከም ማዳን ነው። አክሞ ያድናሃል። ከዛ በኋላስ ወደ ቤት ይሰድሃል። የዶክተር ስራው ምንድን ነው? የዶክተሩ ስራ ምንድን ነው? እሱ ማዳን፣ ማገልገል፣ ማከም ነው አይደለ? መድኃኒት መስጠት ነው። የዶክተሩ ሃይማኖት እምነት ኖረው አልኖረው፣ ሙስሊም ሆነ ክርስቲያን፣ ጣዖት አመለከ፣ ኢአማኝ ሆነ ደንታ አይደለም። ስራው ምንድነው? እሱ ማከም ብቻ ነው እንጂ ምንድነው እምነት ከዛ አንተ ልከተል እንደማትለው ሁሉ የእኛም ቤተክርስቲያን እንደዛ ነች። እንዲሁ ታድናቸዋለች። ምንም አይነት አስተምሮ ሳሰጥ ትሰዳቸዋለች። ከዛ ምንድነው የሚሆኑ ሰዎቹ? ጸበሉን እንዴት ነው የሚቆጥሩት? እንደ ሕክምና ቦታ ማለት ነው። ማንኛውም ሰው ሄዶ ይታከምበታል። ከዳነ ዳነ። የብዙ ችግር ማለት ነው። እንዲህ መቀጠል ነበረበት፣ ግን አልነበረበትም። አትሊም ሙስሊሞችን ለብቻ ዞ ከመጸበላቸው በፊት ትምህርት ክርስትናውን መስጠት፣ እስልምናው ስህተት መሆኑን ማስተማር፣ ያ መንፈስ ከወጣላቸውም በኋላ ተመልሰው ወደዛው ነው የሚገቡበት። ያ ነገር እንዳይሆን ማስተማር። አንዳንድ ቦታ ላይ እንደውም በእስልምናው በሚመስል ሁኔታ የሚፈውሳቸው ብቻ መናገር ማንፈልጋቸው ነገሮች አሉ። ኤኒዌይስ መማር ግን አለባቸው። እንደኛ አይነት ነገሮች መስተካከል አለባቸው። እነሱ መስጊድ ላይ 24 ሰዓት ላይ ክርስትና ስህተት ነው እያሉ እየሰበኩ ለራሳቸውም ሰው የእነሱ ሰው እኛ ጋር ሲመጣ ካዳ እንዴት ነው? አይ ያላችሁበት የነበረባችሁበት እምነት ስህተት ስለሆነ ነው፣ ይሄ ያዳናችሁም ጌታ እንደዚህ ስለሆነ ነው፣ የእናንተው ትክክል ስላልሆነ ነው። ወደዛ የምትሄዱ ከሆነ ይሄ መንፈስ ተመልሶ ይጣበቃችሁ እንደዚህ ይሆንባችኋል ብሎ ማስተማር አይገባንም፣ አይጠበቅብንም ትላላችሁ። ተገቢ አይደለም፣ መደረግ አለበት ማለት ነው። ይሄ ቢስተካከሉ አሪፍ ነው። ከመልካም ጓደኛ ጋር ያነሳችሁ ቅድም ብዬበታለሁ። ልክ አንደኛ ቆሮንቶስ ምዕራፍ 15 ላይ ቁጥር 33 አካባቢ መጥፎ ጓደኛ መልካሙን ጸባይ ያጠፋዋል ይላል። ጠማማ ጓደኛ መልካሙን ባህሪያችንን መልካሙን አካሄዳችንን ያበላሻልና ለገንዘብ አብዛኛው አክቹዋሊ ያው ይመለሳሉ፣ የሚሄዱትም እናውቀዋለን። አብዛኞቹ ግን ለወንድ ብለው ነው የሚሄዱት። ሴቶቹ አብዛኞቹ 80% ምናምን አሁን አሉ ንጽጽር ከሚሰሩት ውስጥ እንኳን ምን አለ ወይም ቢሄዱልን ብለን የምንመኛቸው አሉ። ፍቅረኛቸው ሙስሊም የሆነ እንደዛ ነገር መረጃዎቻቸው ያሉን ማለት ነው። ለሙስሊሞች እያሳለፉ የሚሰጡብን ሴቶች አሉ። ወንዶቹ ላይ አትሊስት እንደዚህ አይነት ቆሻሻ ነገር እንሰማው አይደረግም። እንደዚህ አይነት ቆሻሻ ነገሮችን ወንዶቹ የኛዎቹ የተሻለ ነው አሉ።
አሉ። በዛው መጠንም ደግሞ አሉ ወንዶቹም ያም ይሄም ይመቸኛል አይነት ኦርቶዶክሳውያን አሉ። ሙስሊሞቹ እንደዛ ያደርጋሉ? በፍጹም አያደርጉትም። ፕሮቴስታንቶቹ እንደዛ ያደርጋሉ? በፍጹም አያደርጉትም። አሁን እችን ንግግሬን ሚስኮት ያደርጉና ፕሮቴስታንትንና ሙስሊምን አመሰገነ ብለው ደግሞ ነገር ሌላ እንድምታ ይሰጡታል። ፕሮቴስታንቶች ተነስተው ወይንም ደግሞ ፕሮቴስታንት እንትኖች ወንዶቹ እንደዚህ ተነስተው ረመዳን መጣልን ነብያችን ምናምን እያሉ መንዙማ ከፍተው ሲዘምሩ ታያላችሁ። የትኛውም ፕሮቴስታንት አያደርገው። ረመዳን መጣልን ነብያችን አማላጃችን ነው እያለ የሚዘምር ፕሮቴስታንት አታመጣልኝም። ኦርቶዶክሳውያን ግን በየዓመቱ በትንሹ በመቶዎች የሚቆጠሩ ቪዲዮ ይሰራሉ። ይሄንን አሁን ፕሮቴስታንቶችን ለመመስገን እኔ አልችልም። ሰማው ሃይማኖታቸውን በዛ ልክ ማስከበራቸው ማለት ነው። በዛ ልክ ማድረጋቸው ነገ ይመጣና ፕሮቴስታንት ማርያም አታማልድም አለ ብሎ ይሄ መናፍቅ ይሄ እንደዚህ ምናምን ብሎ ይወግትህና ያው ወይ ፕሮቴስታንቶችን አመስግኗል መናፍቅ ነው ከጀርባው ይጠና ይላል ማለት ነው። እሱ ግን እኮ ብቸኛ ሸፋኤ ሙሐመድ ነው እያለ እኮ መንዙማ ሰርቷል። ብቸኛ ሸፋኤ ሙሐመድ ነው። መንዙማው እንደዛ ነው የሚለው። ከሙሐመድ ውጭ አማላጅ የለም ነው የሚለው። እና ይህን የሚያደርጉት የኛ ሴቶቹ ናቸው። ሞሮፍ ቤታቸውን ከፍቶ የሚያሰድቡን የኛው ሴቶቹ ናቸው። እና በጣም ብዙ አስጠሊ ፓርቶች አሉት። መጠንቀቅ አለብን። በክርስቶስ ደም ላይ በተከፈለልን ዋጋ ላይ አንቀልድ። የተከፈለልን ዋጋ ትልቅ ነገር ነው። በተለይም ቤት ከፍተን ክርስቶስን የምናሰድብ እንጠየቅበታለን። እንጠንቀቅ። ቢያንስ በእኛ ምክንያት ሰዎች እንዲጠፉ አናድርግ። እና አበዛውባችሁ። የቋንቋ ጉዳይ ግን በኋላ እመለስበታለሁ። ወይንም አበዛውባችሁ። በጣም ሶሪ። ችግር የለውም ኡስታዝ፣ ቃሎት ያሰማልን። ሩሂ እናመሰግናለን በጣም በሰፊው እንገናኛለን። በርቺ። ጥያቄ ምናምን ሲኖርሽ ምናምን ኮንታክት አድርጌን ከገስት ላይም እየመጣሽ መጠየቅ ትችላለሽ። በውስጥም ማናገር የምትፈልጊውን ሰው ማናገር ትችላለሽ። በርቺ። ሌሎች እህት ወንድሞችን በርቱ። እሺ አሁን ሂዊ ታችን አለች። ለሂዊ እድሉን ልስጥና ሂዊ ያለሽ ምናልባት ከዛ በፊት ግን ቆስጠንጠኒዎስ እህታችን ናኑን ታቋታላችሁ። በቀድሞ ስሟ ናኑ፣ በአሁኑ ስሟ ፊሽካ ጋር እየገባችሁ አዲስ ቪዲዮ ፖስት አድርጋለች። ኮፒ ሊንክ፣ ሪፖስት እንዲሁም ዲዩት እያደረጋችሁ እንትን በሉላት። ናኑ ወይ ደግሞ ፊሽካ በሚለው አካውንቷ ማለት ነው የገባችሁ አዲስ ቪዲዮ ለቃለች። ሪፖስት አድርጉት፣ ዲዩት አድርጉት፣ ፕላስ ላይክ እያደረጋችሁ ሼር እያደረጋችሁ ለፉና ፊሽካ ወይም ደግሞ ናኑ በቀድሞ ስሟ ቀጥሉ። እሺ ፊሽካ ከስር አለው በያቸው። አንድ ቁጥር ሁለት ቁጥር ጻፊላቸው። ፊሽካ አለው በያቸው። እሺ እህታችን ሂዊዬ እንኳን ሰላም መጣሽ። እንኳን ደህና ቆያችሁ። ለማሳጠር እሞክራለሁ ጊዜ እንዳልወስድ። እሺ ቴንክ ዩ። እንዴት ነሽ እህታችን? ከእስልምና ቤተ እምነት ነው የመጣሽው? እሺ እንዴት ነበረ የእስልምና ህይወት? እንዴት ነው የመጣሽው የሚለውን እስኪ። እሺ እንዴት እንደመጣሁ ከዛ በፊት ያለውን ከመናገሬ እንዴት እንደመጣሁ ልናገር እና ወደ ክርስትና ልመጣ የቻልኩበት ምክንያት የመጀመሪያው ምክንያቴ ቢኒ ነው። ቲክቶክ ላይ እንዳጋጣሚ ስዞር ያኔ ቲክቶክ ምናምን ሊብ አልጠቀምም ግን እመለከታለሁ እና እንዳጋጣሚ ዞር ስል ኪያ ቤት ቢኒን አገኘሁት። ከዛ ስለ ካዕባ እያወራ ነበር። ገባሁኝ። ገሪያ ጊዜ እንደውም ካሜራ ይታይብኛል ብዬ በጣም ተሸማግጌ ነበርና ከዛ ዩቲዩብ ላይ ላሰማህ የኡስታዞች ምናምን ስለው አልፈልግም፣ በቃ እኔም በደንብ አልተረዳሁትም አልፈልግም ሲለኝ አይ በቃ ከወንድሞች ጋር አገናኛለሁ። በርግጥ እኔ አላውቅም የዛ ጊዜ ስለ ንጽጽር ምናምን። እውነት እስልምና ማወቅ የምትፈልግ ከሆነ ከወንድሞች ጋር አገናኛለሁ ምናምን ስለው እሺ ምናምን ሲለኝ ኪያ ደግሞ
አይ እነሱ ቤት ልትሄድ ነው ምናምን አለችው ቢኒን ማለት ነው። እንደዛ ስትለው አይ አልሄድም ግን አንጫቸው ምናምን አለኝ። እንደገና እንዳጋጣሚ ሲዞር ያኔ ንጽጽር ላይ ቤት የምትከፍት ፋጡማ የምትባል ልጅ ነበረች ሙስሊም ማለት ነው። ከዛ እሷ ቤት ስገባ እንደዚህ ውይይት እያደረጉ ነው ስለ ክርስትና። ገብቼ አንድ ክርስቲያን ልጅ ስለ እስልምና በጣም ማወቅ የሚፈልጋልና ብታስረፍ ደስ ይለኛል ስላቸው ቢላል የሚባል ታውቁት እንደው አንዳንዴ ተሳዳቢ ዘረኝነትም ነካ ያደርገዋል እውነቱን ለመናገርና እንዴት ሰደበኝ ምናምን አወረደኝ ከገስት ላይ ማለት ነው። እዛ ስገባ ሳዳምጥ ከታች ሆኜም ሳዳምጥ ምናምን በዛ መልኩ ቆየሁ አንድ ሰሞን። ከዛ ከለከሉኝ። በቃ እንዴት ክርስቲያን ቤት ትሄጃለሽ አላህንና መልእክተኛውን የሚሳደቡ ምናምን ሲሉኝ መግባት አቆምኩ አንድ ሰሞን። ሌላ ቀን ተመልሼ ደግሞ ገባሁ። በቃ የፈጣሪ ስራ ማለት ነው። ተመልሼ ስገባ እነ አሬዲ እንማማር ወንድማችንን ታውቁትን እንደሆነ ቢኒ ምናምን ገስት ላይ ነበሩ። አሁንም ኪያ ቤት ነው ገብቼ እኔ ስለ ክርስትና ምንም አላውቅም። እውነት እናንተ እውነት ካላችሁ መማር እፈልጋለሁ ግን አላውቅም። እውነት ካላችሁ መማር እፈልጋለሁ ግን አላውቅም። እውነት ካላችሁ መማር እፈልጋለሁ ምናምን ስላቸው ለሰዓት በላይ ወንድም ክርስቶፈር ታውቁት እንደሆነ እሱም እኔን ማስተማር ጀመረ። ምንም አይገባኝም። ሚስጥረ ስላሴ ሲል ለአብርሃም ተገለጡለት ምናምን እንደዛ ሲሉ በቃ አይገባኝም ነበርና በቃ በሌላ ቀን እኔ አንዳንዷን በቃ ባጭሩ እያደረግ ካስረዳኝ ምናምን ስለው ወንድም ክርስቶፈር እንደዛ ባጭሩ ያደረገ ማስረዳት ጀመረ። ወደ 2 ወር 3 ወር አብረን ቆየን ከሱ ጋር። አንዳንድ ሰሞን ጥፍት ይላል ስሜቴ በቃ በጣም ይደበላለቃል። አለቅሳለሁ፣ እጨናነቃለሁኝ። ያኔ ደግሞ ወቅቱ ረመዳን ነበረ። በጣም በቃ መጾም እንኳን አቃተኝ ማለት ግራ ገባኝ። በቃ አንዳንዴ እምነቴ በቃ ጥፍት ይልብኛል። አንዳንዴ ደግሞ አይ ከአላህ ውጭ እኮ ሌላ አምላክ የለም፣ በቃ ኢየሱስ የአላህ መልእክተኛ ነው። በቃ እስልምና የነብያቶች እስልምናን መንገድ ነው የተከተሉት ምናምን እላለሁኝ። እኔ ጋር ብቻ ነው ተቆርጧል። አይሰማም? ይሰማል። እኔ ጋር ይሰማል። ጆዬ ከአንተ ጋር መሰለኝ። ሌሎቻችሁ ይሰማችኋል? ከስራ ያላችሁ ኦስተ ይሰማል? ይሰማል። ይሰማል።